ሰላም ናችሁ ተማሪዎች? እንዴት ናችሁ? ሰለሞን እግዚአብሔር እግዚአብሔር ይመስገን። ይመስገን ሰላም ነኝ። እንዴት ነህ ሰላም ቲቸር? አለይኩም ቲቸር፣ እንዴት ነህ? ይመስገን ቲቸር፣ እንዴት ነህ? ደህና ነን። አቶ ወርማኮ እንዴት ናችሁ? ሰላም ናችሁ? በጣም ደህና ነው፣ እግዚአብሔር ይመስገን። እንኳን ደህና ሆናችሁ። እግዚአብሔር ይመስገን። አይ ቲንክ ክላስ ነበራችሁ መሰለኝ። አሁን እንቀጥል እስቲ። አይ ሆፕ ምናልባት የመጨረሻው ቻፕተር ነው። ፈጣሪ ካለ አይ ቲንክ ቻፕተር 8 ጂኦግራፊክ ኢንከሪ ስኪልስ ኤንድ ቴክኒክስ የምለው ቻፕተር ነው። በእርግጥ በጣም ቴክኒካል የሆነ ቻፕተር ነው። ቤዚካሊ በድሮ መጽሐፍቶቹ ላይ ማፕ ሪዲንግ በመባል የሚታወቀው ቻፕተር ነው እዚህ ላይ የምንመለከተው ጂኦግራፊክ ኢንከሪ ስኪልስ ኤንድ ቴክኒክስ። ይሄ ምናልባት በሌላ ተረጓጓም ማፕ ሪዲንግ ስኪል ማለት ነው። በዚህ ዩኒት ላይ የምናገኘው ማፕ ኤንድ ኢትስ ቤዚክ ኮምፖነንትስ፣ ስኬል ኮንቨርዥን፣ measurements on maps, position on maps and map sketching, and interpreting maps and the graphs የሚሉ ስኪሎችን እንመለከታለን ማለት ነው። ቶታሊ ማወቅ ያለባችሁ የኛው ቻፕተር የማፕ ሪዲንግ ራይት፣ የማፕ ሪዲንግ ኮንሰፕት ነው እዚህ ጋር የምናነሳው ማለት ነው። ማፕ ማለት ነው አክቹዋሊ ወደዛ ከመዳችን በፊት ማፕ የሚለውን አይዲያ ማወቅ ያስፈልጋል። ማፕ ማለት which is simplified, diminished plane representation of all or parts of the earth's surface as viewed vertically from the above ይላል። በዚህ ዴፊኒሽን ላይ እንደምታዩት ማፕ is simplified ይላል። ምን ማለት ነው? ኖርማሊ ልክ ማፕ የአንድን አካባቢ፣ የአንድን የመሬት ክፍል፣ የአንድ ሀገር፣ የአንድ አህጉር ወይንም የዓለም ማፕ ልናነሳ እንችላለን። ያ ማፕ ሪሊ ያንን ኦብጀክት ወይንም መሬቱን፣ አገሩን፣ አህጉሩን ወይንም ዓለምን ስናይ ማፑ በጣም ሲምፕሊፋይድ ነው። ምን ማለት ነው? ይሄ ለማኔጅ ለማድረግ ወይንም ሃንድል ለማድረግ በጣም በቀላሉ ሙቭ የምናደርገው እንደማለት ነው፣ ወይንም ማኔጅ የምናደርገው እንደማለት ነው። ሲምፕሊፋይድ ማለት ማፕ ኢዝ ዲሚኒሽድ ስንል ደግሞ which is reduced in size ማለት ነው። which is reduced in size እንደማለት ነው። ምን ማለት ነው? ልክ አንድ ኦብጀክት ማፕ ስናነሳ ልክ ኦብጀክትን የሚያክል ማፕ አናነሳም። ምንድን ነው የምናደርገው? በስኬል ቀንሰን ነው የምንስለው ወይንም የምናነሳው። ቤስት ኤግዛምፕል ለምሳሌ ፎቶ፣ ራሳችን ፎቶ ስንነሳ የራሳችን ፎቶ ከራሳችን በጣም በብዙ እጥፍ ያነሰ ነው አይደለም? ዲሚኒሽድ የሚለው ኮንሰፕት ያንን ለማስረዳት ነው። ምን ማለት ነው? ይሄ ማፕ which is more reduced in size than the real object ማለት ነው። ምን ማለት ነው? አቤት ድምፅ ማን ጋር እንደሆነ ድምፅ ይሰማል። ድምፃችሁን ሚውት አድርጉ። diminished in size ማለት reduced in size ማለት ነው። meaning that just የማፕ ሳይዝ ከሪል ኦብጀክቱ የቀነሰ እንደማለት ነው። just the size of object is greater than the size of the map እንደማለት ነው። ወይንም በሌላ አነጋገር the size of the map is smaller than the real object ማለት ነው። the size of the map is smaller than the real object. diminished የሚለው ኮንሰፕት ያንን ለማስረዳት ነው። ሌላኛው plane representation whatever object ሊሆን ይችላል። እንደምታውቀው መሬታችን ብዙ አይነት ቅርጽ አለው ነው፣ ወጣ ገባ ነው። ያ ማለት ሜዳው አለ፣ ሸንተረራው አለ፣ ተራራው አለ፣ ሸለቆ እንመለከታለን፣ ስምጥ ሸለቆች በብዛት እንመለከታለን። ያንን በሙሉ ምን ላይ እናደርጋለን? ወጥ በሆነ ወይንም ፍላት በሆነ ማቴሪያል ላይ ሪፕሬዘንት እናደርጋለን፣ ወይንም ወረቀት ላይ ያንን እንስልበታለን። ያንን ሀሳብ ነው ፕላን ሪፕሬዘንቴሽን ብለን
የምንጠራው ማለት ነው። ሶ ሌላኛው ኦል ኦር ፓርትስ ኦፍ ዘ እርዝ ሰርፌስ፣ ልክ ማፕ ስናነሳ ሙሉ የዓለም ካርታ ማንሳት እንችላለን ወይንም የተወሰነ ፓርት ብቻ። ፓርትስ ኦፍ ዘ ወርልድ ለምሳሌ የኢትዮጵያ ካርታ፣ የአፍሪካ ካርታ፣ የዓለም ካርታ ኦል ኦር ፓርትስ የምለው ያንን ለማስረዳት ማለት ነው። ሶ ማፕ ዲፋይን ስናደርግ በእንደዚህ አይነት ወይ ዲፋይን ማድረግ እንችላለን። ሶ the map is simplified, diminished, plain representation of all or parts of the earth's surface as viewed vertically above ማለት ነው። So map are used for identifying location። ምናልባት uses of the map ላይ ደግመን እናነሳለን። ማፕ ለምን አገልግሎት ሊውል ይችላል? ለምሳሌ ሎኬሽን ለማስረዳት የአንድ ነገር መገኛ ቦታውን ለመጠቆም ያገለግላል። ሌላኛው ዲስታንስ ለመግለጽ እንጠቀማለን። ምን ያክል ርቀት ነው ማፕ ላይ ለምሳሌ ልክ ከአዲስ አበባ ሆሳዕና ብለን አስቀምጠን ያንን ዲስታንስ እዚሊ ኤክስፕረስ ለማድረግ እንጠቀማለን ማፕ ላይ። አንድ ኤሪያውን ለመግለጽ ልንጠቀም እንችላለን። አንድ ላስትሊ ዳይሬክሽን ያስ አንድ ነገር ወዴት አቅጣጫ ይገኛል የሚለውን ነገር ለማስረዳት እንጠቀምበታል ማለት ነው። ማፕ ለእንደዚህ አይነት አገልግሎት ያገለግላል። ኦፍኮርስ እነዚህን በዩዝስ ኦፍ ደ ማፕ ደግመን እናነሳለን። ሶ ማፕስ ሜይ ኮንቴን ኤ ቫራይቲ ኦፍ ኤሌመንትስ ኦር ኮምፖነንትስ። ማፕ የራሱ የሆነ ኤሌመንቶች አሉ ወይም ኮምፖነንትስ ብለን የምንጠራቸው ማፕ ኮምፖነንትስ አሉ። ሶ እነዛም እዚህ ቀጣይ ፔጅ ላይ ታገኙታላችሁ። እነዚህ የኮምፖነንትስ ኦፍ ደ ማፕ ተብሎ የሚጠሩ ናቸው ማለት ነው። the elements or the components of the map. Basically elements የምለው አንድ ማፕ ምን ነገሮችን ሊይዝ ይችላል? አንድ የተሳለ ማፕ ለምሳሌ የዓለም ካርታ ሊሆን ይችላል፣ የኢትዮጵያ ካርታ ሊሆን ይችላል፣ የአፍሪካ ካርታ ሊሆን ይችላል። በውስጡ ወይንም በካርታው ላይ ምን ነገሮችን ልናገኝበት እንችላለን? አንደኛው ታይትል ያስ ይሄ ታይትል የምለው ምንድነው? ስለ ካርታ የሚያነሳው ማለት ነው። ፎር ኤግዛምፕል አንድ ካርታ አንስተን ያ ካርታ ስለምን እንደሆነ የሚገልጽልን ማለት ነው። ራይት አንድ ማፕ ካነሳነው በኋላ የማፑ ርዕስ ይኖራል። የኢትዮጵያ ካርታ ነው፣ የኢትዮጵያም ካርታ ከሆነ ስለምን የተነሳ ነው ወይንም የተሳለ ነው የሚለውን ነገር ኤክስፕረስ ለማድረግ ያ ታይትል ያገለግላል ማለት ነው። ታይትል አንዱ የማፕ ኮምፖነንት ነው ወይንም ማፕ ኤሌመንት ተብሎ የሚወሰድ ነው። ሌላኛው ሌጀንድ ብለን የምንጠራው ነው። አንዳንድ ጊዜ ኪ ብለንም እንጠራለን ይህንን ሌጀንድ የሚለውን ሀሳብ። አንዳንድ ጊዜ ኪ በማለትም ልንሰየመው እንችላለን። which explain the meanings of symbols, color and pattern used on the maps። ለምሳሌ ማፕ ስሳል ማፕ በተለያየ አይነት ቀለማት ልሳል ይችላል። አንድ አይነት ቀለም ላንጠቀም እንችላለን። ወይንም ማፕ ውስጥ የተለያዩ አይነት ሲምቦሎችን ልናካትት እንችላለን። እነዛን በማፕ ውስጥ ያካተትናቸውን የቀለም አይነት የሲምቦል አይነቶችን ትርጉም የምንሰጥበት ማለት ነው ሌጀንድ ማለት። አንዳንድ ጊዜ እነዚህን ኪ ብለንም እንጠራለን። ራይት ሌላኛው ስኬል ነው። ማፕ ሁሉ ጊዜ ሲሳል በስኬል ነው፣ ዝም ብሎ ራንደምሊ አይሳል። ማፕ ሁሉ ጊዜ ሲሳል ወይንም ሲዘጋጅ በስኬል ነው የሚሳለው። አንድ አካባቢ በምን ያህል ዲግሪ ተቀንሶ ይሳላል የሚለውን ነገር ኤክስፕረስ ለማድረግ በስኬል ይሳላል። ፎር ኤግዛምፕል አንድ አካባቢ የተሳለ ለምሳሌ 1:50 50,000 ልክ እንደዚች ስኬል ይቀመጣል። ልክ ማፕ ከተሳላ በኋላ በማፕ ውስጥ ይህንን እናገኝበታለን ማለት ነው። ሌላኛው ኖርዝ ኢንዲኬቲንግ አሮ፣ ብዙ ጊዜ ኖርዝ ኢንዲኬቲንግ አሮ ብለን እንጠራለን ያንን ሀሳብ። ይሄ ምንድነው? ልክ ማፕ ውስጥ የማፑን ዳይሬክሽን እንጠቁማለን። ኖርዘርን ዳይሬክሽን፣ ሳውዘርን፣ ኢስተርን፣ ዌስተርን ዳይሬክሽን ወዴት እንደሆነ የሚገልጽልን ማለት ነው። ይሄ ኮምፓስ ወይንም ኖርዝ ኢንዲኬቲንግ አሮ ብለን እንጠራለን። ይሄ የሚያሳየው ለምንድን ነው? ካርታው የተሳለው የካርታው ኖርዘርን፣ ሳውዘርን፣ ኢስተርን እና ዌስተርን ሄሚስፌር ወዴት እንደሆነ ለመጠቆም ማለት ነው። ሌላኛው ግሪድ፣ ይሄ ማለት ላይንስ። ልክ ማፕ ስሳለ ማፕ ውስጥ የተለያዩ አይነት መስመሮችን እናገኛለን። በእርግጥ በዚህ ዩኒት መጨረሻ አካባቢ ያሳያችኋለሁ ግሪድ ላይንስ ማለት ምን ማለት እንደሆነ ቀጣይ ያሳያችኋለሁ። ሌላኛው የተለያዩ አይነት ምልክቶችን እንጠቀማለን። የአየር መንገድ ወይም አየር ማረፊያዎችን ለመጠቆም ከሆነ፣ መንገድ ለመጠቆም ከሆነ፣ ትምህርት ቤቶች፣ መስጊድ፣ ቤተክርስቲያን፣ እነዛን ለመጠቆም የተለያዩ አይነት ሲምቦሎችን እናካትተው እንችላለን። በማፕ ውስጥ የተለያዩ አይነት ሲምቦሎች
ሊካተቱ ይችላል ማለት ነው። and map may have its own border ማፕ የራሱ ሆነ ድንበር ይኖራል። እነዛ ድንበሮችም በላቲቲዩድስ and ሎንጊቲዩድስ የተሰመሩ መስመሮች ያለበት የራሱ ሆነ ባውንደሪ ያለበት ሆኖ እናገኛለን። lines making political or administrative regimes ማለት እነዛ የተሳሉ ማፖች የራሱ ለምሳሌ ክልሎችን ላይቶ ከተሞችን ላይቶ ቦታዎችን የሚገልጽበት እንደማለት ነው። የመጨረሻው ሶርስ ወይንም ዴት ያ ካርታ መቼ የተሳለ ወይንም መቼ የተዘጋጀ እንደሆነ የሚገልጽ መረጃ ማለት ነው። ዴት ወይንም ቀን ይጻፍበታል። በአጠቃላይ እነዚህ የማፕ ውስጥ የሚካተቱ ኤሌመንቶች ተብሎ ይጠራል፣ ወይንም በሌላ አጠራር ኮምፖነንትስ ተብሎ ይጠራል። ኮምፖነንትስ ኦፍ ማፕስ ተብሎ ይጠራል ማለት ነው። what are the major characteristics of the maps? ማፕ ምናልባት ከሪል ኦብጀክት ወይንም ከሌሎች ላይክ ከግራፍ ወይንም ከሌሎች ነገሮች የምንለይበት የራሱ ሆነ ካራክተሪስቲክስ አለ። ለምሳሌ ማፕ represents all or parts of the surface አንዱ መለያ ባህሪ ምንድነው? ካርታ ሙሉ ዓለምን ያካተተ ማፕ ሊሆን ይችላል፣ ወይንም የተወሰነውን ፓርት አንድ ነገር ወይንም አንዱን አህጉር ብቻ ያካተተ ሊሆን ይችላል። ይሄ ምናልባትም አንዱ የማፕ ፊቸር ነው። ማፕ ኢዝ ቱ ዳይሜንሽናል ያ ማለት ሌንግዝ ኤንድ ዊድዝ ብቻ ያለበት ማለት ነው። ራይት አንዱ የማፕ ካራክተሪስቲክስ ብለን የምንጠራው ማፕ may have its own dimensions particularly two dimensional object ነው። ማፕ ብዙ ጊዜ እንደሚባለው ማፕ is a two dimensional feature. Map shows the earth's surface as if it were from directly viewed above. ብዙ ጊዜ የኦብጀክቱን ፎቶ ለማንሳት ወይንም ካርታውን ለማንሳት ፎቶውን ኦብጀክቱን ከላይ ወደ ታች ነው አይደለም የምናነሳው፣ ያ ማለት ነው። ማፕ shows or express the real objects viewed vertically above የሚለው ሀሳብ ያንን ለማሳየት ብዙ ጊዜ ልክ እንደ በርድስ አይ ቪው ተብሎ ይጠራል። ይሄ ምናልባት አዲስ ሀሳብ ነው። በእርግጥ ምናልባት በጂኦግራፊ በጣም የተለመደ ነው። ምን ማለት ነው? ማፕ is always drawn or seen by looking above ልክ ከላይ እያየን ነው ማፕ የምናነሳው ማለት ነው። ሌላኛው ካራክተሪስቲክስ ምንድነው? all maps are smaller than the area they represent or map always smaller than the real objects meaning that ለምሳሌ የአንድን ከተማ ለምሳሌ ልክ እንደናንተ የጆሃንስበርግን ማፕ ብናነሳ የጆሃንስበርግ ማፕ ሁሉ ጊዜ ከጆሃንስበርግ ከተማ ከስፋቱ ያንሳል። ምን ማለት ነው? ልክ የከተማው ስፋት ማፑ ያንን አያክልም። ምን ማለት ነው? ልክ ማፑ ሲሳል ያ ኤሪያ በጣም ሪዲዩስ ተደርጎ ነው የሚሳል። ያንን ሀሳብ ለመግለጽ ነው። ለምሳሌ የሆሳናን ካርታ ብንስል የሆሳና ካርታ ከሆሳና ከተማ ስፋት በእጅጉ ያነሳል። ምክንያቱም ወረቀቱ ስለማይበቃ ወይንም ያንን የምንስልበት ማቴሪያል በጣም ውስን ስለሆነ ከሪል ኦብጀክት ወይንም ከኤሪያው በጣም በብዙ እጥፍ ያነሰ ሆኖ ይሳላል ማለት ነው። ቀደም በዴፊኒሽን ላይ ያነሳነው ሀሳብ ይሄ ነው። ማፕ ኢዝ ዲሚኒሽድ ዋን የሚለው ያንን ሀሳብ ለመግለጽ ማለት ነው። ራይት እነዚህ አንዳንድ የማፕ ካራክተሪስቲክስ ብለን የምንጠራቸው አይዲያዎች ናቸው ማለት ነው። ማፕስ አር ኦልሶ ሲምፕሊፋይድ and maps are drawn by scale and most maps are generally accepted generally accepted symbols and signs and symbols ብዙ ጊዜ ካርታ ላይ የምናካትታቸው ምልክቶች ምናልባት በእኛ ፍላጎት በእኛ ምርጫ መሆን የሌለባቸው ናቸው። በእርግጥ ምልክቶችን ስናካትት እነዛ ምልክቶች የሚወከሉበት ኢንተርናሽናሊ አክሴፕትድ የሆኑ ምልክቶችን መጠቀም ያስፈልጋል። ልክ ለምሳሌ ውሃውን ሪፕሬዘንት ለማድረግ እኛ ቀይ ቀለም መጠቀም አንችልም በፍጹም። ቢኮዝ ማፕ ውስጥ ኢንተርናሽናሊ ሪኮግናይዝድ የሆኑ ወይንም ኮንቬንሽናል ከለር የውሃ ለምሳሌ ምንድነው? ብሉ ከለር ነው። ስለዚህ እነዚህን ኮንቬንሽናል ሳይንስ እንደ ሲምቦልስ መጠቀም ያስፈልጋል። ማፕ ስንስል ወይንም ስናዘጋጅ ሁሉ ጊዜ ኮንቬንሽናሊ አክሴፕትድ የሆኑ ምልክቶችን መጠቀም ያስፈልጋል ማለት ነው። ይሰማችኋል አይደል?
አዎ ይሰማል። አዎ ይሰማል። በጣም አሪፍ። ሶ እነዚህ ምናልባት አንዳንድ የማፕ ፊቸርስ ወይንም ካራክተሪስቲክስ ብለን የምንጠራቸው ናቸው ማለት ነው። ሂስቶሪካል ባክግራውንድ በምናይበት ሰዓት እንግዲህ ማፕ ከጥንት ጀምሮ ልክ ሰዎች ከተፈጠሩበት ዘመን ጀምሮ ማፑን መጠቀም ጀምሮ ነበር። ለምሳሌ የማፕ አንድ እድገት ጊዜ ሶሪ ኦኬ ማፕ ኢዝ ቱ ዳይሜንሽን የሚለው ማፕ ቱ ዳይሜንሽናል የሚለው ሀሳብ ምንድን ነው? ልከት ለምሳሌ ማፕ ካርታ ሲሳል ማፑ ላይ የምናገኘው ስክሪኑ ይታያቸዋል አይደል? ማፑ የምናገኘው ላይክ ሌንዝ አንድ ዊድዝ ያለው ነገር ነው የምንስለው ብዙ ጊዜ። ሶ የማፕን ላይክ ደብዝ አናውቀውም። ለምሳሌ ይሄ ማፕ ምን ያክል ጥልቀት አለው የሚለው ለምሳሌ ስሪ ዳይሜንሽናል ኦብጀክት አይደለም። ሶ ቱ ዳይሜንሽናል የሚለው ምንድን ነው? ሌንግዝ ያለበት ነው እና ዊድዝ ያለበት ነው። ሶ ይህንን ኤክስፕሬስ ለማድረግ ነው ማፕ ኢዝ ቱ ዳይሜንሽናል የምንለው ማለት ነው። አግኝተሃል? and another one is here. Map is show the Earth's surface as if it were seen from directly above. This view is called bird's eye view. This view is called bird's eye view. አይ ቪው ይባላል። ምን ማለት ነው? ልክ ፎቶ ስናነሳ ማለት በጣም ቤስት ኤግዛምፕል ፎቶ ስናነሳ ለምሳሌ ብዙ ጊዜ ከላይ ወደ ታች አድርገን ነው የምናየው። ለምሳሌ ወፎችን በምታዩበት ሰዓት ወፎች ልክ መሬትን ወደ ታች ነው የሚያዩት ራይት። ሶ ልክ እንደዛ ነው። ለምሳሌ አጠቃላይ የመሬቱን ክፍል ስናነሳ መሬት በአግድም የምናነሳ ከሆነ የመሬትን ብዙ አካላትን ላናካትት እንችላለን። ሶ ብዙ ታይም ለምሳሌ በድሮን ወይ በአውሮፕላን የመሬት ካርታ ብዙ ጊዜ የሚዘጋጁት በአውሮፕላን ወይም በሄሊኮፕተር ከላይ ወደ ታች ነው የሚዘጋጁት። ሶ ያ ምንድን ነው? ልክ ወፎች ከላይ ሆነው ወደ ታች እንደሚመለከት ያን በወፎች እይታ ነው ካርታን የምንስለው ለማለት ነው። that's the point. Alright, understood. Thank you. ይህን ይመስላል እንግዲህ ይሄ አንዳንድ የማፕ ቤዚክ ካራክተሪስቲክስ ብለን የምንጠራቸው ሀሳቦች ናቸው ማለት ነው። ሶ አናዘር ዋን ምናልባት የማፕ ሂስቶሪካል ዴቨሎፕመንት በምታዩበት ሰዓት የማፕ አጠቃቀም የሰው ልጅ ከተፈጠረ ጊዜ ጀምሮ የነበረ ነው። ምናልባት በጣም በዘመናዊ ዓለም ላይ የመጣ ሀሳብ አይደለም። በጥንት ዘመን ለምሳሌ ምናልባት በመጽሐፋችሁ ላይ ታገኛላችሁ ሰዎች ለአደን የሄዱበትን መስመር በተለይ አይነት ነገር ይስሉ ነበር። ወይንም የተለያዩ ፍራፍሬዎችን ለመልቀም የሄዱበትን መስመር በድንጋይ ላይ፣ በመሬት ላይ፣ በአፈር ላይ እየሳሉ ያንን ሩት ያስቀምጡ ነበር። ሶ ይህ የሚያሳየው ምንድን ነው? ትራዲሽናል ማፕ ሜኪንግ ፕራክቲስ ሰዎች በጥንት ዘመን ማፕ ሲጠቀሙበት እንደነበር የሚያሳይ መረጃ ማለት ነው። ሶ በአጠቃላይ የማፕ እድገቱን በሁለት ዘመን ላይ ከፍለን ማለት እንችላለን። ትራዲሽናል ማፕ ሜኪንግ ፕራክቲስ አንድ ሞደርን ማፕ ሜኪንግ ፕራክቲስ። ሶ ትራዲሽናል የምንለው ምንድን ነው? ትራዲሽናል ማፕ ሜኪንግ which is map making practice which is as old as human race። ቀደም ለማንሳት እንደሞከርኩት ይሄ ማፕ ሜኪንግ ፕራክቲሱ ልክ ከሰው ልጅ ህይወት ጋር አብሮ የመጣ ነው። ልክ ከጥንት ዘመን አብሮ የመጣ ነው። but traditional map making have been made in many ways. For example, early map materials including like sticks ለምሳሌ የተለያዩ አይነት እንጨቶችን በመጠቀም የተለያዩ አይነት የቅርፊቶችን በመጠቀም ለምሳሌ ዛፎች ላይ በዛፎች ቅርፊት ላይ ምልክቶችን በማድረግ yes ለአዳን ሄደው የመጡበትን መስመር ወይንም ሩቶችን እዛ ምልክት አድርጎ የመጡ ነበር በእጽዋት ወይንም በዛፎች ቅርፊት ላይ። ይሄ አንዱ የማፕ ሜኪንግ ስኪል የጀመረበት ዘመን ለማሳየት ማለት ነው። so in traditional map making practice yes collecting measurements of distance, direction, area, location was one of the greatest challenge. በዛ ዘመን ልክ እነዚህን ፓራሜትሮችን ኢዝሊ መለከት አይቻልም። ለምሳሌ ምን ያክል ርቀት ላይ ነው፣ በየትኛው አቅጣጫ፣ ምን ያክል አካባቢ ላይ የሚሉ ነገሮችን ማወቅ አይቻልም። ነገር ግን በጌሲንግ ልክ የሄዱበትን አካባቢ ያን የሰሩበትን ቦታ ላይ ምልክቶችን ያስቀምጡ ነበር። ሶ ይሄ የሚያሳየው ምንድነው? የማፕን እድገት ሰዎች በጥንት ዘመን
ፕራክቲስ ሲያደርጉ እንደነበር ማለት ነው። ሁለተኛው ሞደርን ማፕ ሜኪንግ ነው። ይሄ በጣም ዘመናዊ የሆኑ መሳሪያዎችን በመጠቀም ማፕ ድሮ የምናደርግበት ነው። ለምሳሌ በጣም ሶፊስቲኬትድ የሆኑ ማሽንስ በመጠቀም በጣም በቀላሉ ለምሳሌ ሳተላይት አውሮፕላን ወይ ሄሊኮፕተር ወይም በድሮን ያስ ማፕ የምናዘጋጅበት ቴክኖሎጂ ማለት ይሄ ምናልባትም በጣም ሞደርን ማፕ ሜኪንግ ፕራክቲስ ላይ የሚካተት ሆኖ እናገኛለን ማለት ነው። ሶ ዋት አር ዘ ሜጀር ዩዝስ ኦፍ ዘ ማፕ? ማፕ ለምን ያገለግላል? የመጀመሪያው አቅጣጫን ለመጠቆም ነው። ሎኬሽን a map shows the exact site of place as well as the general situation relative to other areas. ለምሳሌ አንድ ነገር የሚገኝበትን ቦታ ለመጠቆም ሎኬሽን ብለው የአንድን ነገር ማገኛ ለምሳሌ ኢትዮጵያ በአፍሪካ ማፕ ላይ የት ነው የሚገኘው? ለምሳሌ ብዙ ጊዜ እንደምታውቀው በምስራቅ አፍሪካ። ሶ በማፕ ላይ ኢትዮጵያን ለመፈለግ ሌላ አቅጣጫ አንሄድም። ሶ ኤግዛክትሊ ወደ ኢስት አፍሪካ ነው እኛ ሎኬት የምናደርገው ወይንም ፖይንት የምናደርገው ማለት ነው። ስለዚህ ማፕ አንዱ ጥቅም ምንድን ነው? ሎኬሽን ኤክስፕሬስ ለማድረግ ያገለግላል። የአንድን ነገር ማገኛ ቦታውን ለመጠቆም ያገለግላል ማለት ነው። ሁለተኛ ዲስታንስ፣ አንድ ነገር በምን ያህል ርቀት ላይ ይገኛል የሚለውን ነገር ለመግለጽ ያገለግላል። ለዚህ ፎር ኤግዛምፕል ልክ ከደቡብ አፍሪካ ተነስታችሁ ኢትዮጵያ ስትመጡ ልክ በምን ያክል ሰዓት ላይ እንደምትገቡ ይታወቃል። ማፕ ላይ ካልኩሌትድ ነው። ሶ ዲስታንስ የምለው እሱ ልክ አውሮፕላን ልክ ከደቡብ አፍሪካ ወይም ከጆሃንስበርግ ስነሳ እስከ አዲስ አበባ ያለው ዲስታንስ ኢዝሊ ካልኩሌትድ ነው። ሶ ማፕ ላይ ይህንን በጣም በቀላሉ እንድናውቅ ያግዛል ማፕ። ሌላኛው ኤሪያ ነው። በምን ያክል ቦታን ይሸፍናል። ለምሳሌ የኢትዮጵያ ካርታ ወስደን ለሴ አንድን ክልል ወስደን አንዱ ክልል ምን ያክል ቦታ ይሸፍናል ከየት እስከ የት ነው የሚለውን ነገር ይነግረናል። ይሄ ኤሪያ የሚለው ይህንን ማፕ ላይ ብቻ በማየት ይህንን መጠቀም ወይም መግለጽ እንችላለን። የመጨረሻው ዳይሬክሽን ለመጠቆም አንድ ነገር የሚገኝበትን አቅጣጫ ለመጠቆም ያገለግላል። ምናልባትም በቀላሉ ከካርታ የምናገኛቸው ጥቅሞች ናቸው ማለት ነው። ሁለተኛ ስኬል የምለው ነው። እንደምታውቀው ቅድም መነሻም ላይ ለማንሳት እንደሞከር ነው ማፕ ዝም ብሎ በደመ ነፍስ አይሳልም። በስኬል ነው የሚሳለው። ስኬል ማለት ምን ማለት ነው? ስኬል is the ratio or the proportion of the map distance to ground distance. yes ምን ማለት ነው ይሄ? ስኬል ማለት ልክ ማፕ ላይ የተሳለው ዲስታንስ ከግራውንድ አንጻር ምን ያክል ነው የሚለውን ነገር ኤክስፕሬስ ለማድረግ የምንጠቀምበት ሜካኒዝም። yes ስኬል ማለት ይሄ ነው which is the ratio between map distance to ground distance እንደማለት ነው። MED to GD ወይንም ማፕ ዲስታንስ ቱ ግራውንድ ዲስታንስ ማለት ምን ማለት ነው? ይሄ በማፕ ላይ ያለውን ዲስታንስ ለግራውንድ ዲስታንስ አካፍለን የምናገኘው ውጤት ማለት ነው። ይሄ ስኬል ብለን ልንገልጸው እንችላለን ማለት ነው። ስኬልን በተለያየ አይነት ካቴጎሪ ላይ መክፈል እንችላለን። አንደኛው በሶስት ካቴጎሪ ላይ እንከፍላለን። scale is the proportion or the ratio between the map distance to the ground distance የሚለውን ነገር በሶስት ቦታ ከፍለን ማለት እንችላለን። ማቴማቲካሊ scale can be expressed into three different ways. ማፕ ስኬልን በእነዚህ በሶስት ከፍለን ማለት እንችላለን። የመጀመሪያው ላርጅ ስኬል ማፕ ነው። ሁለተኛ ሚዲየም ስኬል ማፕ ነው። ሶስተኛ ስሞል ስኬል ማፕ። ምን ማለት ነው? ዓለም ላይ ያሉ የተለያዩ አይነት ካርታዎች yes ስናገኝ ከነዚህ ከሶስቱ በአንዱ መንገድ የተሳለ አንዱ ወይ በላርጅ ስኬል የተሳለ ነው፣ ሁለተኛው በሚዲየም ስኬል የተሳለ ነው፣ ሶስተኛ በስሞል ስኬል የተሳለ ሊሆን ይችላል። ነገር ግን ምን ማለት ነው? እስቲ ሐሳቡ ላርጅ ስኬል፣ ሚዲየም ስኬል፣ ስሞል ስኬል ማለት ሐሳቡ ምን ማለት ነው? እዚህ ጋር ታገኙታላችሁ ሐሳቡ። የመጀመሪያ ይሰማችኋል አይደል? ይሰማል ቲቸር ይሰማል። የመጀመሪያ ላርጅ ስኬል ማፕ ማለት ነው። ላርጅ ስኬል ማፕ ማለት which shows smaller geographic area with a greater detail። ምን ማለት ነው? ልክ ለምሳሌ አጠቃላይ የኢትዮጵያ አካባቢዎችን ከመሳል ይልቅ yes የተወሰኑ ቦታዎችን ስለን yes
ለማሳየት የፈለግነውን ነገር በጣም ዲቴል በሆነ መንገድ መግለጽ ማለት ነው። ይሄ ላርጅ ስኬል ማለት አስዩም ለምሳሌ ኢትዮጵያ ይሄን ያክል ብትሆን ልክ ከዚህ ከኢትዮጵያ ውስጥ የተወሰነ ቦታ ብቻ እንደዚህ ስለን እዚህ ውስጥ ያሉ ነገሮችን በጣም ዲቴል በሆነ መንገድ የምንገልጽበት ማለት ነው። ላርጅ ስኬል ማለት ምናልባት እዚህ ጋር ቁጥሩ ያሳያል። ላርጅ ስኬል ማፕ ስኬሉ የሚሳለው 1:50 50,000 በዚህ ሬንጅ ውስጥ ነው ስኬሉ የሚሳለው። ትርጉሙ ምንድን ነው? ልክ ብዙ ቦታዎችን አንስልም፣ ነገር ግን በሳልነው ቦታ ውስን ቦታ እንስላለን። የዛ ቦታ በዛ ቦታ ላይ ያሉ ነገሮችን በጣም ዲቴይልድ የሆኑ ኢንፎርሜሽን እንገልጻለን ማለት ነው። ሚዲየም ስኬል ግን ከዚህ የተለየ ነው። ሚዲየም ስኬል ማለት ያስ ከዚህ ትንሽ ሰፋ ያለ ቦታ ያስ ካርታ እንስልና በጣም ብዙ ነገሮችን እናካትታለን። በዚህ ላይ ኤሪያው ከላርጅ ስኬል ትንሽ ሰፋ ይላል። የሚገልጽ ወይንም የምናካትታቸው ነገሮች በዛው ልክ ይሰፋሉ፣ ነገር ግን በጣም ዲቴይልድ አይደለም። ያስ ሶስተኛ ስሞል ስኬል ማፕ ነው። ስሞል ስኬል ማፕ ማለት በጣም ብዙ ኤሪያዎችን ከቨር ያደርጋል። ያስ እዚች ላይ ስሞል ስኬል፣ ሚዲየም ስኬል አንድ ላርጅ ስኬል ማለት ነው። ሉካቴር ለምሳሌ ስሞል ስኬል እዚህ ጋር ስታዩት የያዘው ቦታ ሰፊ ነው ትንሽ ነው? ሰፊ ነው። በጣም ሰፊ ቦታ ነው። በዚህ ሰፊ ቦታ ላይ የምናነሳቸው ነገሮች በጣም ብዙ ናቸው፣ ነገር ግን በጣም ዲቴይል ነገሮችን አናቅም። ምናልባት ይህንን ለመግለጽ በጣም ሲምፕል ኤግዛምፕል ልንገራችሁ። ለምሳሌ ፎቶ ስታነሱ አንድ ሩም ውስጥ አንድ ሰው ስታነሱና አጠቃላይ ሩም ውስጥ ያሉ ሰዎችን ሙሉ ስታነሱ ማለት ነው። እሱም ያላችሁበት ቦታ አንድ ቤተክርስቲያን ቢሆን ወይንም ማስኬድ ቢሆን ማስኬድ ውስጥ ያሉ ሰዎችን ሙሉ ማንሳትና ከማስኬድ ውስጥ 5 ሰው 4 ሰው ቀረብ ብሎ ማንሳት ማለት ነው። ምን ማለት ነው? ይሄ ልክ ቸርች ውስጥ ያሉ ሙሉ ሰዎችን ማንሳት ይሄ ስሞል ስኬል ይባላል። ምን ማለት ነው ትርጉሙ? አጠቃላይ አዳራሽ ውስጥ ያሉ ሰዎችን ሳይዙን በጣም ቀንሶ ማንሳት ማለት ነው። ሁሉም ሰዎች እንዲካተቱ አድርገን በጣም ብዙ ሰዎችን ግልጽ ባልሆነ ፒክቸር ማንሳት ማለት ነው። ነገር ግን ይህንን ለመቀነስ ወይንም በደንብ ክሊር እንዲሆን ለማድረግ ብናደርገው ይሻላል? ሚዲየም ብናደርገው። እስቲ ለምሳሌ ከአዳራሽ ውስጥ ለምሳሌ 20 ሰው ብቻ ብናነሳ፣ ልክ አዳራሽ ውስጥ ያሉ ሰዎች ሙሉ ከማነሳት የተወሰኑ ሰዎችን ብቻ ብናነሳ ይሄ ሚዲየም ስኬል ይባላል። ከዛ ከ20ውን ቀንሰን ለምሳሌ 2 ሰው ወይ 1 ሰው ብናነሳ ይሄ ላርጅ ስኬል ይባላል። ምን ማለት ነው? ይሄ አንድን ሰው በጣም ጎላ ባለ ስኬል ማንሳት ማለት ነው። ላርጅ ስኬል፣ ሚዲየም ስኬል እንደ ስሞል ስኬል የሚለው ሀሳብ ይህንን ይመስላል። ምናልባት እዚህ ጋር ስሞል ስኬል፣ ሚዲየም ስኬል እና ላርጅ ስኬል ሲባል ትርጉሙ ማፑን አይደለም የሚወስነው፣ የያዘውን ኤሌመንት ነው። ልክ ማፑ ምን ይዘዋል የሚለውን ነገር ነው የሚጠቁሙ። አይ ቲንክ ልዩነቱ ግልጽ ይመስለኛል። ሚዲየም ስኬል፣ ላርጅ ስኬል እንድ ስሞል ስኬል ማፕ የሚለው ሀሳብ ይህንን ይመስላል። እያንዳንዱ ኮንሰፕት እዚህ ጋር ታዩታላችሁ። ለምሳሌ በላርጅ ስኬል ላይ በጣም ትንሽ ቦታ ነው ከቨር የምናደርገው፣ ነገር ግን እዛ በትንሽ ቦታ ላይ ያነሰነው ኦብጀክት በጣም ክሊርሊ የሚታይ ማለት ነው። በሚዲየም ስኬል ላይ ከላርጅ ስኬል ትንሽ ሰፋ ያለ ቦታ የያዘ ነው የምናደርገው። ልክ እዚህ ጋር ታዩታላችሁ። ለምሳሌ ስኬሉ ራሱ ይነግራችኋል። እዚህ ጋር ለምሳሌ በላርጅ ስኬል ላይ በላርጅ ስኬል ላይ የሚሸፍነው ቦታ 1:50 50,000 ነው። በሚዲየም ስኬል ላይ 1:250 250,000 ነው። ይሄ በጣም ሰፊ ኤሪያ ማለት ነው። በተኛው ትንሽ አነሳ ያለ ቦታ። በሶስተኛ ደረጃ ላይ ስሞል ስኬል which is 1:2 which is less than 250,000 ይህንን ይመስላል አጠቃላይ የማፕ ስኬል ክላሲፊኬሽን ይህንን ይመስላል። ሌላኛው ዌይስ ኦፍ ማፕ ስኬል ኤክስፕሬሽን፣ ማፕ ስኬልን በ3 አይነት መንገድ ልንገልጸው እንችላለን።
በስኬል ስቴትመንት ሪፕሬዘንታቲቭ ፍራክሽን እና ግራፊክ ስኬል አይ ቲንክ ድምፅ ይሰማል ማን ጋር እንደሆነ አዎ ይሰማል። አንድ ጥያቄ ነበረኝ እዚህ። ኦኬ እሺ መቀጠል ትችላለህ። በእርግጥ ወይ በኋላ እናድርግ ምናልባት ሰዓት ለመጠቀም ሰዓት እንዳይሄድብን። ኦኬ ኢትስ ፋይን ያ ጥያቄው እንዳትረሳ በወረቀት ላይ ምናልባት ደብተር አጠገብ ላይ ካለ ምልክት አድርግና ያዘው እንመለሳለን። ሶ ማፕ ስኬሎችን በእነዚህ በሶስት መንገድ ልንገልጸው እንችላለን። በስኬል ስቴትመንት፣ ሪፕሬዘንታቲቭ ፍራክሽን እና ግራፊክ ስኬል። ምን ማለት ነው? ስኬል ስቴትመንት ማለት ልክ በወርድ የምንገልጽበት ማለት ነው። ለምሳሌ 1 ሴንቲሜትር ቱ 1 ኪሎ ሜትር እያልን የምንገልጽበት መንገድ ማለት ነው። ይሄ በስኬል ስቴትመንት ይባላል። ይሄ ልክ በጽሁፍ መግለጽ ማለት ነው። ሪፕሬዘንታቲቭ ፍራክሽን ማለት ልክ እንደዚህ በቁጥር እንደዚህ መግለጽ ወይንም እንደዚህ አይነት አገላለጽ 1/2 እያልን የምንገልጽበት ወይንም በፍራክሽናል ወይ የምንገልጽበት ማለት ነው። ግራፊክ ስኬል ወይንም ሊኒየር ስኬልም ተብሎ ይጠራል። አንዳንድ ጊዜ ልክ እንደዚህ እዚች አይ ቲንክ እዚህ ጋር የሆነች ማፕ ነገር ይታያል። ምናልባት በደንብ ግልጽ አይደለም በእርግጥ በእንደዚህ አይነት ወይ ማለት ነው። ይሄ ግራፊክ ስኬል ይባላል። በእርግጥ በእናንተ መጽሐፍ ላይ ታገኛላችሁ። ልክ እንደዚህ በስዕል መልክ የምንገልጽበት ነው ግራፊክ ስኬል ተብሎ ይጠራል። ሶ በእነዚህ ስኬሎችን ስናዘጋጅ ልክ ማፕ አዘጋጅተን ማፕ ውስጥ ስኬል ለማስቀመጥ ስንፈልግ በእነዚህ በሶስት መንገዶች ልናስቀምጥ እንችላለን። አንደኛው መንገድ በስኬል ስቴትመንት ነው። አንዱ መንገድ 1 ሴንቲሜትር ቱ 1 ኪሎ ሜትር እያልን ልንገልጽ እንችላለን። ሌላኛው ልክ በእንደዚህ አይነት በሬሾ መልክ ወይንም በእንደዚህ በግራፊክ መልክ። ሶስቱም ምንም አይነት ይሄ ነው የሚባል የተወሰነ ሜካኒዝም የለውም። ልክ በማፕ አዘጋጁ ፍላጎት ላይ ተመርኩዘው ሪፕሬዘንት ማድረግ ይቻላል ማለት ነው። ሶ ሜዠርመንትስ ኦን ማፕስ ማፕ ላይ እንደምታውቀው ዲስታንስን ሜዠር ማድረግ እንችላለን። ኤሪያን ሜዠር ማድረግ እንችላለን። ፎር ኤግዛምፕል ዲስታንስን ሜዠር የምናደርግበት ሜካኒዝም ለምሳሌ which may be expressed for example በእርግጥ ዲስታንስን በሁለት አይነት መንገድ ኤክስፕረስ ልናደርግ እንችላለን። ለምሳሌ ስትሬት ላይን ዲስታንስ ሊሆን ይችላል ወይንም ከርቭድ ላይን ዲስታንስ ሊሆን ይችላል። ልክ ለምሳሌ ከቢ እስከ ሲ ያለውን ዲስታንስ እንዴት አድርገን ነው ልንገልጸው የምንችለው? ሶ ሉክ ሂር እዚህ ጋር መንገዶቹ በጣም ክሊርሊ እዚህ አስቀምጬላችኋለሁ። ቪዲዮውን ስታዩት ፓውዝ እያደረጋችሁ ማንበብ ትችላላችሁ። ለምሳሌ ከቢ እስከ ሲ ያለው ዲስታንስ 4 ሴንቲሜትር ቢሆን ያንን ዲስታንስ ይሄ በግራውንድ ዲስታንስ ነው። ማፕ ላይ ያለውን በግራውንድ ምን ያክል እንደሆነ እንዴት አድርገን ኤክስፕሬስ ማድረግ እንችላለን? which may be expressed as for example just the map distance times by this scale በዚች አባዝተን divided by 100,000 አድርገን just we can get the distance right? so ይሄ ማለት ትርጉሙ ምን ማለት ነው? ከቢ እስከ ሲ ያለው ዲስታንስ ከቢ እስከ ሲ ያለው ይሄ ማፕ ዲስታንስ 4 ሴንቲሜትር ነው። ልክ እችኛውን ግራውንድ ላይ ምን ያክል እንደሆነ ለመግለጽ የምንጠቀምበት ማለት ነው። በቀጥታ ስኬሉ ተሰጥቶናል 1:800 ነው። ስለዚህ ምን እናደርጋለን? 4 times this one which is the scale በዚች አባዝተን 4 times this one divided by 1000 ማለት ነው። በዚህ አካፍለን የምናገኘው ማለት ነው። አይ ቲንክ ካልኩሌተር በእጃችሁ ካለ ማካፈል ትችላላችሁ። ይሄ ስንት ይሰጣል ማለት ነው? 32 ኪሎ ሜትር ይሰጠናል። 32 100% ጊቨን ነው ወይስ ከየት ነው ያመጣነው? እሱ ይሄ ስኬል ነው። ኦልሬዲ የተቀመጠ ስኬል ነው። ይሄ ማፕ ሲሳል ይሄንን ማፕ ያዘጋጀ ሰውዬ በዚህ ስኬል ነው ያዘጋጀው። ኦልሬዲ ማፕ ሲሳል ሁሉ ጊዜ የማይቀር ነው ይሄኛው። ሶ ይሄንን ስኬል ከሰጠን ግራውንድ ዲስታንስ አገኙ ብንባል ኢዝሊ ማግኘት እንችላለን። ምን እናደርጋለን? እችኛውን በሴንቲሜትር እንለካታለን።
ይሄ የለከነው ዲስታንስ ምን ያክል ነው? ማፕ ዲስታንሱ 4 ሴንቲሜትር። ስለዚህ ምን እናደርጋለን? just we multiply by ground distance here። ምናልባት እዚች ላይ አንድ ማወቅ ያለባችሁ ልክ እንደዚህ ስኬሉ ሲሰጥ እችኛው አንድ ማፕ ዲስታንስ ነች፣ ማፕ ዲስታንስ እና ይሄ ከኋላ ያለው ቁጥር ግራውንድ ዲስታንስ ነው። ግራውንድ ዲስታንስ እዚህ ጋር እንመለከታለን። ስለዚህ እችኛዋን ራይት በኪሎ ሜትር ቀይረን ማስቀመጥ which is very simple። ይሄ ብዙ ጊዜ ማፕ ዲስታንስ ሲቀመጥ በሴንቲሜትር ነው የሚቀመጠው። ግራውንድ ዲስታንስ ግን በኪሎ ሜትር እናስቀምጣለን ማለት ነው። ኦልዌይስ ግራውንድ ዲስታንሱን በኪሎ ሜትር እናስቀምጣለን። ስለዚህ እችኛውን ስንሰራ የምናገኛት ቫልዩ ስንት ነች? which is 32። እዚች ላይ ኤግዛምፕል ተሰርቶላችኋል 32 እናገኛለን ማለት ነው እዚች ላይ። ስለዚህ ዲስታንስ በጣም በቀላሉ ሜዥር ማድረግ እንችላለን። በጣም ኮምፕሊኬትድ የሆነ ካልኩሌሽን ማቴማቲካል ኤክስፕሬሽን አይደለም። which is very simple concept። በጣም ቀላል ሀሳቦች ናቸው ማለት ነው። ስለዚህ ምን ታደርጋላችሁ? ልክ ማፑ ከተሰጣ ግራውንድ ዲስታንስ አገኙ ብትባሉ ኢዚሊ ማፕ ዲስታንስ ታይምስ by the scale which is given on the map and divided by 100,000። ስለዚህ በእንደዚህ አይነት መንገድ በቀላሉ ኤክስፕሬስ ማድረግ እንችላለን ማለት ነው። ዳሲት ሶ ይሄ ስትሬት ላይን ዲስታንስ የምናገኝበት መንገድ ነው። ነገር ግን አንዳንድ ጊዜ ከርቭድ ላይን ዲስታንስ አገኙ ልንባልም እንችላለን። ልክ እንደዚህ ለምሳሌ የመንገድ ከዚህ እስከዚህ ያለውን ማፕ ላይ ተሰጥቶ አገኙ ልንባል እንችላለን። ሶ ያኔ የተለያዩ አይነት ሜካኒዝምስ አሉ ያንን ሜዥር የምናደርግበት። ልክ እንደዛ ያን ነገር ሲመጣ በእርግጥ ፈተናዎች ሲኖሩ ማድረግ ያለባችሁን ጥንቃቄዎች አሉ። በእርግጥ ከአሁኑ ኢንፎርም አድርግላችኋለሁ ኢንኬዝ ለወደፊት ማትሪክም ሊሆን ይችላል ሌሎች ነገሮች ሲሆኑ ምን ታደርጋላችሁ? ልክ የጂኦግራፊ ፈተና ሲኖር ክር በእጃችሁ ማስመሪያ እዛችሁ ነው የምትገቡት። ልክ እንደዚህ ሲሆን ሁለት አይነት መንገድ አለ። ምን እናደርጋለን? ስትሬት ላይኖችን እንከፍላለን። ልክ እንደዚች ማለት ነው። ልክ ከዚህ እስከዚህ በጣም ቀጥ ያለ ነው። እችኛውን በዚህ ላይ እንከፍላለን። ራይት እንደዚህ ማድረግ እንችላለን። ይሄ በእርግጥ በጣም ጊዜ ሊወስድብን ይችላል። ነገር ግን ይህንንም ለመቅረፍ ሌላ ኦፕሽን ምንድን ነው? ልክ ክር ይዘን ክሩን እዚች ጠመዝማዛ መንገድ ላይ እንዲተኛ አድርገን ያችኛውን ካስተኛም በኋላ መልሰን ወስደን ሜትር ላይ መለካት እንችላለን። ከዛ በኋላ የቅድሙን ሜካኒዝም መጠቀም ስትሬት ላይን ዲስታንስ ሜካኒዝም በመጠቀም ዲስታንስ ግራውንድ ዲስታንስ ለማግኘት የምንሄድበት መስመር ማለት ነው። which is ምናልባትም በጣም ቀላል ነው እሱ ራሱ። በእንደዚህ አይነት ወይ ማግኘት እንችላለን ማለት ነው። ሶ ይሄ ልክ ዲስታንሱ ከርቭድ ሲሆን ዲስታንስ ለማግኘት የምንሄድበት መንገድ ማለት ነው። ሶ ሌላኛው ኤሪያ ሜዠርመንት ነው። ኤሪያ ሜዠርመንት በእርግጥ የሁለት ኦብጀክቶች እንደምታውቀው የተለያየ አይነት ኦብጀክት ነው ዓለም ላይ የምናገኘው። ሬጉላር ኦብጀክት እና ኢሬጉላር ኦብጀክት ሊሆኑ ይችላሉ። ሬጉላር ኦብጀክት ከሆነ በጣም ቀላል ነው። ልክ ማቴማቲካል ወይንም ጂኦሜትሪክ ሜካኒዝምስ በመጠቀም ልንሰራው እንችላለን። ምን ማለት ነው? ልክ ለምሳሌ ትራንግል ሲሆን፣ ስኩዌር ሲሆን፣ ሬክታንግል ሲሆን ኤሪያውን ማግኘት በጣም ቀላል። ለምሳሌ ስኩዌር ሲሆን ኤሪያ የምናገኝበት መንገድ ኤሪያ is equal to s ስኩዌር። ይሄ ማለት ልክ ለምሳሌ ስኩዌር ከሆነ ሳይድ ስኩዌር አድርገን ማግኘት እንችላለን። እቺ ኤስ ማለት ሳይድ ስኩዌር። ለምሳሌ አንድ ስኩዌር ካለ ያንን ሳይድ ስኩዌር አድርገን የምናገኝበት ነው። ሶ ልክ ሬጉላር ኦብጀክትስ በእንደዚህ አይነት ወይ ለምሳሌ ሬክታንግል ሲሆንም ኤሪያ is equal to length time width። ይሄ ራሱ በጣም ቀላል። አይ ቲንክ እዚች ጋር ኤግዛምፕልም አለች። አንድ ግሬዚንግ ላንድ ነው። የዚችኛውን ኤሪያ አገኙ ብትባሉ ልክ length time width እንደማለት ነው። which is length and width እነዚህን ሁለቱንም አባዝተን የምናገኝበት which is simple expression። but አንዳንድ ጊዜ ሬጉላር ኦብጀክት ሲሆን I mean irregular objects ሲሆን irregular object ማለት ልክ ቅርጹ ሬክታንግል
ስኩዌር ትራያንግል ያልሆነ ማለት ነው። ልክ እንደዚህ ሲሆን ምን ልናደርገው እንችላለን? እንደዚህ ሲሆን ምን እናደርጋለን? እንደዚህ አይነት ግሪድ ላይኖችን እንፈጥራለን። በኦብጀክቱ ላይ እንደዚህ አይነት ግሪድ ስኩዌሮችን እንፈጥራለን። ይሰማችኋል አይደል? ይሰማል። በጣም አሪፍ። እንደዚህ አይነት ግሪድ ስኩዌሮችን በመሳል በቀጥታ የስኩዌሮችን ኤሪያ ካገኘን በኋላ በቀጥታ የዚህን ለምሳሌ የዚህን ሀይቅ ኤሪያ ማግኘት እንችላለን ማለት ነው። ምናልባት ይህም አይ ቲንክ በመጽሐፋችሁ ላይ የተሰሩ ኤግዛምፕሎች አሉ። ያንን ፕራክቲስ ማድረግ ትችላላችሁ። በት ሂደቱ ምንድን ነው? ልክ ሀይቁን አምጥተን እዚህ ከሳለን በኋላ እዚህ ውስጥ የተለያዩ አይነት ስኩዌሮችን ክሬት እናደርጋለን። ስኩዌር ኤሪያ እንዴት እንደሚገኝ እዚህ ጋር አሳይቻችኋል። ስኩዌር የስኩዌር ኤሪያ ኤስ ስኩዌር ኤሪያ ኦፍ ደ ስኩዌር which is equal to ኤስ ስኩዌር። ስለዚህ እዚች ላይ ምን አለች? በጣም ብዙ አይነት ስኩዌሮች አሉ። ለምሳሌ 5 6 7 ስኩዌሮች አሉ። የእያንዳንዱን ስኩዌር ኤሪያ ካገኘን በኋላ ደምረን በአጠቃላይ ያንን ኤሪያ እናገኛለን ማለት ነው። አይ ቲንክ እዚች ላይ ኤግዛምፕል ተሰርቶለታል። ያንን ፕራክቲስ ማድረግ ትችላላችሁ ማለት ነው። another one position on the maps። ለምሳሌ አንድ ነገር የሚገኝበትን ቦታ ለመግለጽ የምንሄድበት መንገድ ማለት ነው። በእርግጥ ፖዚሽንን የምንገልጽበት የተለያዩ ሜቶዶች አሉ። Position on the map refers to the method used to identify the exact or relative location on place on maps. Yes, አንድ ነገር የሚገኝበትን ቦታ ለመግለጽ የምንጠቀምበት መንገድ ማለት ነው ፖዚሽን። ሁለት አይነት መንገዶች አሉ። አንደኛው ግሪድ ሬፈረንስ ሜትር ነው። ድምፅ የማን እንደሆነ ድምፅ አለ፣ ሚዩት አድርጉ ከቻላችሁ። ያ ሶሎሞን ድምፅ ይሰማል? ኦኬ። አንድ ነገር ለምሳሌ ባላችሁበት ከተማ ላይ አንድን ሾፕ ወይንም አንድን ምግብ ቤት የት እንዳለ ለመግለጽ የምንሄድበት መንገድ ማለት ነው ባጭው ፖዚሽን ኦን ዘ ማፕ ኦር ማፕ ስኬቺንግ። ያ ማፕ ስኬቺንግ ቀጣይ ያሳያችኋለሁ። ፖዚሽን ኦን ዘ ማፕ ለምሳሌ አንድ ነገር የሚገኝበትን ቦታ ለመግለጽ የምንጠቀምበት ሜካኒዝምስ ሁለት አይነት መንገዶች አሉ። ግሪድ ሬፈረንስ ሜካኒዝምስ አንድ ላቲቲዩድስ አንድ ሎንጊቲዩድስ የሚባሉ። እነዚህን እስቲ በማፕ ላሳያችሁ። ግሪድ ሬፈረንስ የምንለው ልክ ማፕ ላይ የተለያዩ አይነት መስመሮች ሊሳሉ ይችላል። በእርግጥ እችኛዋ ላቲቲዩድስ አንድ ሎንጊቲዩድስ ናቸው። እዚህ ማፕ ላይ ለምሳሌ እነዚህ መስመሮች ይታያቸዋል። አይ ቲንክ ይታያል አይደለ? ማፑ ይታያል። ያ በዚህ ማፕ ላይ እነዚህ መስመሮች ይሄ ወደ ታች የተሰመሩ መስመሮች ሎንጊቲዩድስ ተብሎ ይጠራሉ። እነዚህ አግድም እዚህ ጋር ያሉት ላቲቲዩድስ ተብሎ ይጠራሉ። እነዚህ ላቲቲዩድስ ተብሎ ይጠራሉ። ስለዚህ ምን እናደርጋለን ማለት ነው? ለምሳሌ ሌትስ ሴይ ፎር ኤግዛምፕል አንድ ነገር ለምሳሌ እዚህ ላይ ዲ ብለን ዲ የሚገኝበትን ቦታ ለመግለጽ ብንፈልግ ልክ እነዚህን መስመሮችንና እነዚህን መስመሮችን በመጠቀም ኤክስፕሬስ የምናደርግበት ወይም የምንገልጽበት መንገድ ማለት ነው። ይህ በአጠቃላይ ይሄ የፖዚሽን ኦን ዘ ማፕ ተብሎ ይጠራል። አንድ ነገር በማፕ ላይ የሚገኝበትን ቦታ የምንገልጽበት መንገድ ማለት ነው። እነዚህንም በፓራሌልስ አንድ ሜሪዲያንስ ወይንም በላቲቲዩድስ አንድ ሎንጊቲዩድስ በመጠቀም ልንገልጸው እንችላለን። በእርግጥ እነዚህ ፓራሌልስ አንድ ሜሪዲያንስ ወይንም ሎንጊቲዩድስ አንድ ላቲቲዩድስ የምንለው ሀሳባዊ መስመሮች ናቸው። ምን ማለት ነው? ኢማጂነሪ ላይንስ ይባላል። እነዚህን መስመሮች እዚህ ቦታ ነው ብለን መሳል አንችልም። ብዙ ጊዜ ጂኦግራፈርስ ምን ያደርጋሉ? እነዚህን ማፕ ላይ ለመግለጽ ይጠቀሙበታል። ፓራሌልስ ወይንም ላቲቲዩድስ አንድ ሜሪዲያንስ ሎንጊቲዩድስ ማለት ነው። ያ እዚህ ጋር አሁን በቀላሉ ለመግለጽ መጠቀም እንችላለን። ለምሳሌ ቢ የሚገኝበትን ቦታ ግለጹ ብትባሉ
የሚገኝበትን ቦታ ግለጹ ብትባሉ ልክ መጀመሪያ የምትገልጹት እቺኛዋን ወደ አግድም ሄደው መስመር ነው የምትጠቀሙት። የመጀመሪያ የምትገልጹት ለምሳሌ በ20 ዲግሪ እና 30 ዲግሪ ላይ እቺኛዋን እንመለከታታለን ማለት ነው። እቺ ሎንጊቱድ ነች፣ እቺኛዋ ላቲቲዩድስ። ሶ ይህንን በመጠቀም የምንገልጽበት ነው። ቬሪ ቬሪ ሲምፕል አይዲያ። ሌላኛው በማፕ ላይ የምንጠቀመው ኖርዝ ፖይንቲንግ አሮ ነው። ማፕ ስሳል እንግዲህ ብዙ ጊዜ ኖርዝ ኢንዲኬቲንግ አሮ ይባላል፣ ወይንም የአቅጣጫ ጠቋሚ ምልክት ማለት ነው። ማፖች አይ ቲንክ እዚህ ጋር ለመሰለኝ እዚህ ጋር ይታያችኋል። ልክ ማፕ ታዘጋጁ ወይንም ማፕ ሲኖር እንደዚህ አይነት ምልክት ታገኛላችሁ፣ እዚች ቀስት ማለት ነው። ሶ ይሄ የሚያሳየው ምንድነው? የዚህ ማፕ ወይንም የዚህ ካርታ የሰሜኑ አቅጣጫ ወደዚህ ነው የሚለውን ነገር ኤክስፕሬስ ለማድረግ ማለት ነው። በአጠቃላይ ኖርዝ ኢንዲኬቲንግ አሮ 3 አይነት ኖርዝ አለ። በርግጥ ማፕ ላይ ብዙ ጊዜ 3 ኖርዞችን እናገኛለን። በእርግጥ ይሄ በጂኦግራፊ ቋንቋ ነው። ምናልባት በሪል ኮንሰፕት ብዙ ጊዜ ሰዎች በቀላሉ አንደርስታንድ ላያደርጉ ይችላል። ነገር ግን በጂኦግራፊ ቋንቋ 3 አይነት ኖርዞች አሉ። አንደኛው ኖርዝ ትሩ ኖርዝ የሚለው ነው። ሁለተኛ ማግኔቲክ ኖርዝ፣ ሶስተኛ ግሪድ ኖርዝ ብለን የምንጠራው። ምን ማለት ነው? ትሩ ኖርዝ የሚለው አይ ቲንክ እዚች ማፕ ላይ ላሳያችሁ። ትሩ ኖርዝ የሚለው ልክ እችኛው ቀስት የሚያሳይበት አቅጣጫ ማለት ነው። which is said to be the true north ተብሎ ይጠራል። ይሄ ቀስቱ የሚያሳየው ራይት ቀጥተኛ የሆነ ሰሜን አቅጣጫ ማለት ነው። ይሄ በማፕ ላይ ትሩ ኖርዝ ተብሎ ይጠራል። ሁለተኛ ማግኔቲክ ኖርዝ ማለት ነው። ብዙ ጊዜ ኮምፓስ ሲቀመጥ ወይንም ኮምፓስ ስታስቀምጡ ከትሩ ኖርዝ ወደ ቀኝ አቅጣጫ ላይ የተወሰነ ዲግሪ ኢንክላይንድ ሆኖ ኤክስፕሬስ የሚደረገው በቀጥታ ትሩ ኖርዝ ላይ አያሳይም። ልክ የኮምፓስ አቅጣጫ የኮምፓስ የሚያሳየው ትሩ ኖርዝ ላይ ኤግዛክትሊ አያሳይም። ያንን ማግኔቲክ ኖርዝ ወይንም ኮምፓስ ብለን እንጠራለን። ሶስተኛ ግሪድ ኖርዝ ብለን የምንጠራው። ግሪድ ኖርዝ ልክ እነዚህ መስመሮች ሲሳሉ እዚች ላይ ነጠብጣቡ ይታያቸዋል። በቀጥታ አይደለም። ለምሳሌ እዚህ ጋር ይታያቸዋል ትሩ ኖርዝ ብለው እዚች ላይ ታገኙታላችሁ። ነገር ግን እዚህ ላይ የምታየው ከትሩ ኖርዝ ትንሽ ኢንክላይንድ የሆነ መስመር እናገኛለን። ይሄ በአጠቃላይ የኖርዝ አይነቶች ናቸው ማለት ነው። በአጠቃላይ 3 አይነት የኖርዝ አይነቶች አሉ። ትሩ ኖርዝ፣ ማግኔቲክ ኖርዝ ኤንድ ግሪድ ኖርዝ ተብሎ የሚጠሩ መስመሮች እንደማለት ነው። አይ ቲንክ ሀሳብ አግኝታችኋል ብዬ ገምታለሁ። ምናልባት ለመድገም ያክል ትሩ ኖርዝ የምለው ልክ እችኛዋ ቀስት እንደምታሳየው በቀጥታ ወደ ላይ አድርጎ የሚጠቁም አቅጣጫ ማለት ነው። ማግኔቲክ ኖርዝ ግን ልክ ኮምፓስ ስናስቀምጥ ልክ እንደዚህ ያሳይ ምን ያደርጋል? ኮምፓሱ ላይ ኖርዝ አቅጣጫ የሚያሳየው ቀስት ልክ እንደዚች ከትሩ ኖርዝ ትንሽ ኢንክላይንድ ሆኖ ነው የሚያሳየው። ዳት ኢዝ ሴድ ቱ ቢ ማግኔቲክ ኖርዝ ተብሎ ይጠራል። ሶስተኛ ግሪድ ኖርዝ ተብሎ የሚጠራው ልክ እዚች ነጠብጣብ ላይ እንደምታዩት ልክ ኖርዙ እዚህ ጋር ሆኖ እዚህ ጋር ይታያቸዋል አይደለ? መስመሩ እዚህ ጋር ልክ እንደዚህ ይሄ ምናልባትም የግሪድ ኖርዝ ተብሎ የሚጠራ ሀሳብ ነው ማለት ነው። በአጠቃላይ 3 አይነት ኖርዞች ያልኳችሁ እነዚህ ይመስላሉ። አይ ቲንክ this is all about for the north concept and another one is the map sketching. ምናልባት ይሄ የማፕ የመሳል ጥበብ። በእርግጥ ብዙ ሰው ወይንም ማንኛውም ሰው ማፕን መሳል አይችልም ይሆናል። ምናልባት እያየን የምንስልበት ሜካኒዝም ነው ማፕ ስኬቺንግ ብለን የምንጠራው ማለት ነው። another one is interpreting the maps and the graphs. ብዙ ጊዜ ግራፎችን እና ማፖችን እያየን መግለጽ መቻል አለብን። ራይት እዚህ ጋር ይታያቸዋል interpreting the maps and the graphs. I think እዚህ ጋር ለምሳሌ የቴብል አለ። እችኛዋን ቴብል በጣም በቀላሉ ወደዚህ ግራፍ መቀየር እንችላለን።
ዘን ወደዚህ ግራፍ ይሄ ቁጥር ኖረም አልኖረም ይሄንን ግራፍ በደንብ አድርገን ማንበብ መቻል አለብን። አሁን የዚህ ጥቅሙ ምንድነው? ኢንተርፕሬቲንግ ደ ማፕስ አንድ ግራፍስ የሚለው ሀሳብ ይሄ ነው። እዚህ ጋር ለምሳሌ ልክ ይሄ ግራፍ እንደሚያሳየው ለምሳሌ በ1950ዎቹ ይሄ ፖፑሌሽን ሳይዝ የህዝብ እድገት የኢትዮጵያን ከ1950 እስከ 2020 ድረስ ያለው የፖፑሌሽን እድገት የሚያሳይ ማፕ ነው። ልክ በ1950 ላይ 19.2 ሚሊዮን ነበረ፣ ባለፈው እንዳነሳ ነው። ልክ በ2020 ላይ 114 ሚሊዮን ገባ። ይህንን እድገት ልክ ይህን ቁጥር እዚህ ጋር ለምሳሌ አዘጋጁ ባያቀርብ ልክ ይህንን ማፕ አይተን መግለጽ መቻል አለብን። ኢንተርፕሬቲንግ ደ ማፕ የሚለው እሱ ከግራፉ እንደምንመለከተው የህዝብ እድገቱ በጣም በከፍተኛ መጠን እያደገ እንደሆነ የሚያሳይ ማለት ነው። ይሄ ኢንተርፕሬቲንግ ደ ማፕስ አንድ ግራፍስ የሚለው ሀሳብ ያንን ለማሳያት አይ ቲንክ ይሄ ምናልባት ባር ግራፍ ነው። እዚህ ጋር እንደምታዩት ልክ በእንደዚህ አይነት በባር ግራፍ የምንገልጽበት ለምሳሌ የዝናብ ሁኔታ ማንዝሊ ዲስትሪቢዩሽን ኦፍ ሬንፎል ኢን ኮኮሳ ታውን 2011 ላይ ይሄ የዝናብ ስርጭት ነው። የዝናብ ስርጭት ልክ ይሄ ቁጥር ባይኖር ልክ እንደዚህ አይነት ነገሮች ሲቀርቡ ይህንን መግለጽ የማንችልበት ስኬል ማለት ነው። ስታነቡ ማፑን በእንደዚህ አይነት ዌይ ማንበብ። ይሄ ሌላኛው ፓይ ቻርት ነው። ለምሳሌ በ2019-2020 ላይ ከኢትዮጵያ ኤክስፖርት የተደረጉ ወይንም የኤክስፖርት ዴስቲኔሽንስ ኢን ዘ ወርልድ ለምሳሌ በ2019-2020 ላይ አፍሪካ ከኢትዮጵያ ወደ የተለያዩ የአፍሪካ ሀገራት ኤክስፖርት ያደረገችው 19% ነው። ወደ ዩሮፕ ኤክስፖርት ያደረገችው 33%፣ ወደ አሜሪካ 11%፣ ወደ አውስትራሊያ እዚህ ላይ 1% እና በመጨረሻ ወደ ኤዥያ 36%። እነዚህን ቁጥሮችን በማየት ያስ ልክ እንደዚህ አይነት ቁጥር ባይኖርም መግለጽ የምንችልበት ስኬል ማለት ነው። በአጠቃላይ ስለ ማፕ ሪዲንግ ስኪል ይህንን ይመስላል። አይ ቲንክ